ስማኝ ይኸውልህ እኔ እዚህ ያለሁት ባንተ ምክንያት ታውቃለህ አይደለ? ድጋሚ ሂጂ ካልሄድሽ ጋር ሰራሽ ሲሉኝ የቀረሁት ላንተ ብዬ አይደል እንዴ? አንተ አለኸኝ አንተ ትደግፈኛለህ ብዬ አይደል የቀረሁት? እሺ አንተ ከሌለክ እዚህ እኔ መኖሬ ምን ትርጉም አለው? ከማን ጋር እኖራለሁ? ለማን ብዬ እኖራለሁ? እሺ እንበላለን ምሳ ከፈለክ ውጪ እንወጣለን። ምን ሆነሃል? ፍቅር ምን የሆንኩት ነገር የለም። ግን ልነግርሽ የፈለኩት አንድ ነገር ነበር። አላወራሁሽም። ምን ተፈጠረበት? ምን ሆነ ነው? አይ በቃ እኔ አንቺንም እያስከፋው ነው። ለቤተሰቦችም ለአንቺም መሆን አቅቶኛል። እኔ እንደዛ ብለህ አታስበኝ። ጌታ ባለፈው ስላልኩ ነገር ነው አይደለም። ከፈለክ ሄደል ሆስፒታል ሂጅ መመርመር እችላለሁ። እንደዛ እኔ እኮ ለሷ ብዬ ነው እንጂ አንተን ላስከፋ ፈልጌ አይደለም። ወይ እስከዚህ ሰዓት አርፍደህ ተኝተህ ስራ አትሄድም? ትንሽ ማታ ስለቆየው ማታማ ይቻላል እኮ አንዳልተኛም ገብቶኛል። ስነሳ ወደዚህ ወደዛ ስትል ስትጨናነቅ አይቻለሁ። ወይ አላወራኸኝ? አንድ ሁለት ሰው ይፈልጋሉ። ለምን ስራ አዲስ ስራ ልጀምር አይደለም? እና ምን ነው እኔ በቃ አንቺ እዚህ ሆነሽ ሁሉን ነገር እያስተካከልኩ እኔም ከዚህ ሀገር በባህር ሊሄድና ነገሮቹን አስተካክዬ የተወሰነ ብር ሰጥቻቸዋለሁ ለነሱ ማለት ነው። ከዚህ ሀገር ወጥቼ በቃ ቤተሰቦችንም አንቺንም ላንቺ የመረህና እንደዚህ በምትለው ስሚኛ ምን ሆነሃል? ስኬቴ ተስፋሽ ተስፋዬ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ በጣም እግዚአብሔር የተመሰገነ ይሁን። እናንተም ሰላም ሁኑልኝ፣ ደህና ሁኑልኝ። ውዶቼ ያው ጠፍቼባችኋለሁ፣ ተጠፋፍተናል አውቃለሁ። እኔም ደግሞ ወደ እናንተ ለመምጣት መጥፋት ፈልጌው አይደለም፣ ነገሮች አስገድደውኝ ነው። የነበሩት ነገሮች ጥሩ አይደለም። ይሄን ሰሞን ደህና አይደለንም ጭራሽ። በቃ አለ አይደል እያሳለፍነው ያለው ነገር ደስ የሚል አይደለም። ሁሌ ጠብ ነው፣ ጭቅጭቅ ነው፣ ብዙ ነገር እያሳለፍን ነው። እኔም እንደዛ እንዲሆን ፈልጌ አይደለም፣ ተገድጄ ነው። በሁለት በኩል አለ አይደል በቤተሰብ በባቢቲም በኩል ሁለት መሀል ላይ ሆንኩኝ፣ ተጨናነኩኝና እኔም ስናደድ ስበሳጭ ደግሞ መጮህ ነው፣ መናደድ፣ የማይሆን ነገሮች መናገር ነው። ጸባይ ነው፣ ቶሎ አይለቅም እንደዚህ አይነት ነገር እና ቶሎ ተናድጄ በመናገራቸው ነገሮች አቢቲንም ማስከፋውት፣ ብዙ ነገር ተናገርኩት። ደግሞ ከኔም አልፎ ሰው ረዳለሁ ብዬ ወገን በቃ ሰው አስደስታለሁ ለሷ ብዬ ለጓደኛዬ ብዬ እሱን የማይሆን ነገር አሳሰብኩት፣ የማይሆን ነገር ውስጥ ከተትኩትኝና በጣም ደስ ብሎት በአንዴ ደስታውን አጥፍቼ አስከፋውትኝ። የማይሆን ነገር ተናገርኩ። ከዛም ብሶ ደግሞ የኔ መበሳጨት አሁን ላይ ሳስበው ተበሳጭቼ የተናገርኳቸው ነገሮች እሱን ያወራሁበት መንገድ ደስ አይልም። እናንተም ቢሆን አዝናችሁብኛል፣ አይቻለሁ። በቃ ከፍቷችኋል፣ እናንተንም ማስከፍቻለሁ። ከአቢቲ አልፎ ደግሞ እናንተንም ማስከፋቴ አናደደኝ እና ደግሞ አቢቲ አሁን ላይ ከምንም በላይ እያስጨነቀኝ ያሳሰበኝ ያለው ነገር የአቢቲ ነገር ነው። በቃ ምን ልበላችሁ፣ ሌላ ሰው ነው የሆነው። በቃ ጸባዩ ብቻ አይደለም የሚያደርገው ነገር፣ ከመልኩ አንፃር ራሱ የድሮ ፈገግታ መጫወቱ ምናምን ነገር የለም። በቃ ከራሱ ሌላ ሰው ነው የሆነብኝ። ምንም አያወራኝም፣ አያናግረኝም። በጣም ይጨነቃል፣ ይመላለሳል። በቃ ያለ ምክንያት የሆነ የሚያደርገው ነገር ሲጠፋው ሰው አለር ያስታውቃልና ምንድነው የሆንከው ምናምን ብዬ ለመጠየቅ ራሱ አያወራኝም። ተጣልተን ከዚህ በፊት እሱ ነበረ በትግል ሊያወራኝ የሚሞክረው፣ ሊያጫውተኝ የሆነ ነገር ሊያደርግ የሚሞክረውና ያ ነገሩ የለም። በቃ እኔ ራሱ ቀርቤ ላወራው ስሞክር ከኔ መሸሽ፣ የሆነ ነገር ማለት ምናምን ኢቭኑላ አብረን አንተኛ በቃ ተነጥሎ ከኔ መሬት ላይ መተኛት ከጀመረ ቀናትን አስቆጥሯል። ደግሞ ሌሊት ላይም ተነስቼ ሳይው ጭንቀት ነው። በቃ ቁጭ ብሎ እኔ የሆነ ነገር ፈዞ ያየ ነው የሚመስለኝ። ብቻውን ይጨነቃል፣ ይገላበጣል፣ አይተኛም። ስራ ራሱ የሚቀርበት ቀን ብዙ ነው። በቃ ስራ ቀርተ ነው ወይ ምን ሆነ ነው ምናምን ስለ አይ የለም በቃ ደህና መልስ አይመልስልኝም። የተጨነቀበትን ነገር እንደዚህ አፉን ከፍቶ አያወራም፣ አይበላም ምግብ ራሱ የሆነ ክስት ብሏል፣ ፊቱ ተቀይሯል ምናምን ነገር
አምሽቶ ይመጣል ሲለው ወይ ደግሞ ጧት በጣም በቃ ይተኛል። አሁን ራሱ ቤት ተኝቶ ነው ያለው። ስቀሰቅሰው አይሰማኝም። በቃ እሺ ቆይ ምናምን ይለኝና መልሶ ይተኛል። አላውቅም ብቻ ምን ሆነ ነው ብዬ ራሱ ለመጠየቅ የሚከብዳችሁ አይነት ፊት አለ አይደል? የማትረዱት አይነት ጭንቀት ነው ውስጡ ላይ የማነብበትና ይሄ ሁሉ የሆነው በእኔ ምክንያት ነው ብዬ በጣም እየተጨነኩ ነው። በቃ ደስ የሚለውን ነገር በቃ ልጅ አገኛለሁ ብሎ ስለጓጓም መሰለኝ አሁን እንደ አይደለም ያንተ አይደለም የሌላ ሰው ነው ምናምን ብዬ የተናገርኩትም ነገር ይሁን በቃ ባንዴ ቅስሙን ስብርብር አድርጎታልና እንዴት ብዬ እንደማጽናናው እንዴት ብዬ ወደ ቀድሞ ነገር እንደምመልሰው ባላቅም ቢያንስ አዳመጥ መሞከርና እሱን ለመንከባከብ ነው አሳቤ። በቃ እንደዛ አድርጌ ቢያንስ ከተስተካከለልኝ ነው እንጂ ያለበት ነገር እውነት ያስፈራል። በቃ በአንድ ጸጥ ማለት ታውቃላችሁ፣ ጸጥ ነው ያለው። በቃ ከሁሉ ነገር ያዝ ነው ያደረገውና እንዴት እንደማወራው ባላቅም እሞክራለሁ። እግዚአብሔር ያውቃል እሱን ለማጽናናት። ስኬትሽ ስኬቴ ተስፋሽ ተስፋዬ ጉጉትሽ ጉጉቴ ማሬ ፍቅር አባቴ ሰዓት ሄደ እኮ ረፈደ። ተነሳ ነቃስ ምን ነው አረፈድክ? ፍቅር ትንሽ ልተኛ። ተነስ የኔ ውድ ሰዓት ሄዷል፣ ረፋፈደ። ተነስ አባት እሺ በለኝ። ተነስ ሰዓት ሄደ። ምንድነው ማሪ? ረፍዷል እኮ አረፍደን የተኛው። ተነስ የኔ ውድ ተነስ አባት ና ነቀበል ልብስ ልብስ። እሺ ብዙ ሳተኛ እኮ አምሳ ሰዓት ሊሆን ነው እኮ። ተነስ ይጣበላ። ቁርስ ሰርቼልሃለሁ። ቁርስ እንበላለን። ምሳ ከፈለክ ውጪ እንወጣለን። ያውቁት ተነስ ነቃ። ምን ሆነሃል? ምንም አመመህ እንዴ? አይ አላመመኝም። እና እስከዚህ ሰዓት አርፍደህ ተኛህ። ተነስ ልበስ። አለቃማ እሺ በቃ ወዴት ነህ? እሺ ቁርስ ላቅርብልህ? አባ አይ እኔ ትንሽ ቆያለሁ ማለት እንዴ? ማለት አልፈለኩም። ሰዓት ሄዷል እኮ አሁን ምሳ ሰዓት ሊሆን ነው እያልኩ ቆያለሁ። ምን ሆነሃል አባት? እሺ ታጠብ። እኔ ማውራህ አለኝ፣ ማውራህ ነገር አለኝ። እሺ ደግሞ ምግብም ትተሃል። ምን ሆነሃል? አሞሃል እንዴ? ኧረ አላመመኝም። እና ታዲያ ቁርስ አልበላም ማለት እስከዚህ ሰዓት ተኝተህ ደግሞ ነው የምታስቸግረው? ደግሞ አርፍደህ ነው የተኛኸው። ደግሞ ና እስኪ አረፍ በል። ና ላውራክ። ና አረፍ በል ላውራ። ና ምንድን ነው የምታወሪው? ምን ሆነሃል? ምንም አልሆንኩም። ምንድን ነው? እንዴት እየሆንክ እንደሆነ ግን ታውቀዋል? ምን እየሆንኩ? ምን እኔ ማለቅ የተፈጠረ ነገር አለ? ኧረ ምን አለ? ስለምንድን ነው የምታወሪው ፍቅር? እንዴ እንዴት እንዲሆን ደግሞ እስከዚህ ሰዓት አርፍደህ ተኝተህ ስራ አትሄድም? ትንሽ ማታ ስለቆየው። ማታማ አይቻለሁ እኮ አንዳልተኛ ገብቶኛል። ስነሳ ወደዚህ ወደዛ ስትል ስትጨናነቅ አይቻለሁ። ወይ አላወራኸኝ? ምን ሆነሃል? እሺ ምንድን ነው የተፈጠረው? ምንድን ነው የሆንከው? የሚያስጨንቅ ነገር ምንድን ነው? ፍቅር ምንም የሆንኩት ነገር የለም። እና አማል እንዴ ልነግርሽ የፈለኩት አንድ ነገር ነበር። አላወራሁሽም። ምን ተፈጠረበት? ምን ሆነ ነው?
አይ በቃ እኔ አንቺንም እያስከፋው ነው፣ ለቤተሰቦችም ለአንቺም መሆን አቅቶኛል። ያኔ እንደዛ ብለህ አታስበኝ ነው ጌታ። ባለፈው ስላልኩ ነገር ነው አይደለም። ከፈለክ ሄደህ ሆስፒታል ሂጅ መመርመር እችላለሁ። እንደዛ እኔ እኮ ለሷ ብዬ ነው እንጂ አንተን ላስከፋ ፈልጌ አይደለም። እንዳትናገር ስላለችኝ ነው ያልነገርኩህ። ነው ገብቶኛል። ግን እኔ አሁን የገባኝ ምንድነው በቃ እኔ አቅም ያለው ሰው አይደለሁም። ብዙ ነገር የሚጎለኝ ሰው ነው። ለምን እንደዚህ በጊዜ ተስፋ ትቆርጣለህ? አረ ተስፋ እኔም ቦን ከዚህ በኋላ አይደለም ፍቅር ነው የምሆነው አውቃለሁ። ግን አንድ ነገር ልንገርሽ፣ እኔ እዚህ ጋር ማለት ከዚህ በፊት አውቃለሁ። በቃ ሞራልም ነበረኝ፣ ሀሳቡም ነበረኝ፣ ብዙ ነገር ማለት ነው። በቃ አንቺንም ቤተሰቦችሽንም የኔንም ቤተሰብ በቃ እኔ መለወጥም ራሴንም መለወጥ አልቻልኩም። እኔ አቅም ያለው ሰው አይደለሁም። እባክህ ውዴ ስሚኝ፣ አሁን ለሱ አይደለም እኮ እኔ እኮ ላንቺም እኮ ነው። አሁን የሆነ ነገር በሱ አይደለም በአንቺ ምክንያት አይደለም። እኔ ምንም ነገር አንቺ ምንም ነገር ብትይኝ አንቺ ማስቀየም አንቺ እንድትከፊም አልፈልግም። ግን አንድ ነገር እውነታውን ልንገርሽ ፍቅር፣ አጋጣሚ በዚህ ሳምንት የሆነ ጓደኞች አግኝቼ ነበረ። ልጆቹ አንድ ሁለት ሰው ይፈልጋሉ። ለምን ስራ አዲስ ስራ ልጀምር አይደለም እና ምን እኔ በቃ አንቺ እዚህ ሆነሽ ሁሉን ነገር እያስተካከልኩ እኔም ከዚህ ሀገር በባህር ልሂድና ነገሮቹን አስተካክዬ የተወሰነ ብር ሰጥቻቸዋለሁ ለነሱ ማለት ነው። ከዚህ ሀገር ወጥቼ በቃ ቤተሰቦችንም አንቺንም ላንቺ ነው እንደዚህ የምትለው ስሚኛ፣ ምን ሆነሃል? ምንም ስለምን በባህር ማለት ምንም የሚሆን እኔ እያወቅህ አይደል የሚሰማው ነገር ስንት ነገር ያለ ስንት የሚያቀጥ ደግሞ እኔስ አንተን ብያለሁ የቀረሁት አይደለም። እኔ በህጋዊ መንገድ ልሄዳለሁ ለነሱ ለልጆቹ ብር መስጠትህ ምናምን እባክህ ይሄንን ሐሳብ ከጭንቅላት አውጣ። ስሚኛ እኔ ፍቅር ውዴ ምንም ነገር አትጨናነቅ። እኔም ቦን ስራ ጀምራ እኔ ጭንቀት አይደለም በቃ ስራ ነው። ከዚህ በኋላ መስራት የምፈልገው እኔ ጉልበት አለኝ፣ ወጣት ነኝ። የትም ሀገር ላይ ሄጄ ነው መስራት የምፈልገው። ሲጀመር እኔ ልንገርሽ እኔ እስከዛ እኔ እኮ ገባኝ። ማንም ብዬ ነው የቀረሁት። ቤተሰቦችሽ እኔንም ሲናገሩኝ አንቺም ደግሞ እንደዛ ስትኝ የነበረው ገብቶኛል። በቃ ስቃይሽ ድካምሽ ገብቶኛል። ልክ ናችሁ። በቃ እኔ ነኝ ያጠፋው። እሺ በለኝና እኔን አዳምጠኝ ስማኝ። ይኸውልህ እኔ እዚህ ያለሁት ባንተ ምክንያት ታውቃለህ አይደለ? ድጋሚ ሂጂ ካልሄድሽ ካልሰራሽ ሲሉኝ የቀረሁት ለአንተ ብዬ አይደል እንዴ? አንተ አለኸኝ፣ አንተ ትደግፈኛለህ ብዬ አይደል የቀረሁት? እሺ አንተ ከሌለክ እዚህ እኔ መኖሬ ምን ትርጉም አለው? ከማን ጋር ኖራለሁ? ለማን ብዬ ኖራለሁ? እሺ እኔ እኮ ኖሮ ካላበላውሽ ለቤተሰቦችሽ ለራሴ መሆን ካልሆነልኝ ምኑን ነው ታዲያ መኖር የሚባለው? እኔ እኮ እዚህ ሀገር እኮ ምንም በቃ ሰርተን እንለወጣለን ብለን የሆነ ነገር ስናስብ የሆነ ነገር ይመጣል። እዚህ ጋር የምንጠብቀው ነገር ሌላ ነው፣ የምንኖረው ኑሮ አይገናኝም። በቃ እውነታው ስነግርሽ ይሄ ነው። በቃ ይሄ ነው ማለት አልፈልግም። እኔ ያለው አይደል አንቺ ሳበረታታሽ ነበረ። አንቺ እንደውም እኔን አንቺን በምጠብቀው መንገድ በቃ አልሆነም ነገሮች። በቃ ፍቅር አንቺ የምታስቢና እኔ የማስበው አይገናኝም። ምንም ነገር አልፈልግም። ምንም ነገር ማለት እሺ ሰሞ ካደለ ችግርን እኔ አዳምጣለሁ። ፍቅር አሁን እኮ ወደ ኋላ የሚመለስ ነገር አይደለም። የተወሰነ ብር ወስዷል ልጆች ይውሰዱ፣ ይቅርብ፣ ብሩን ይቅርብ። ስማኝ እኔ ጌታ፣ እኔ ያለሁት እዚህ ላንተ ነው አይደለ? እኔ በህጋዊ መንገድ ልሂድ። እኔ እንኳን እሻላለሁ በህጋዊ መንገድ መንግስት በሚያውቀው መንገድ መመለስ በምችልበት መንገድ ነው የሚሄድ። እንዴት በባህር ልሂድ ብለህ ታስባለህ? አንቺም እንደውም ምን አሰብኩኝ መሰለሽ ፍቅር፣ አንቺም እንዴት አሁን ትንሽ ብር ጨምሯል መሰለኝ። ወዴት ነው የሚሄደው? ቢሆንም ግን አልሄድም። የሆነ ነገር ለአንቺም እኔ አላጣም። እኔ ነገር አስተካክያለሁ፣ ለአንቺ ብር ሰጥሻለሁ። አንቺም በህጋዊ መንገድ ሂጂ፣ እኔም በዚህ መንገድ እሞክራለሁ። እግዚአብሔር የፈቀደ ቀን ሁለታችንም አንድ ላይ ሆነን ሁሉ ነገር እዚህ መተን ማሳለፍ እንችላለን። እግዚአብሔር የፈቀደ አሁን ስለተጨናነክ ይሆናል እንደዚህ የምታስበው። እኔ ይቀርብኝ፣ እኔ የትም አልሄድም። አንተን እትቼ የትም አልሄድም። ምንም ይቀርብኝ። ታርቤ ብኖር እሺ። በቃ ስንት ነገር ብለኸኝ መክረኸኝ አጽናንተኸኝ ስንት ነገር ትቼ እንዴ ቤተሰብስ ቢሆን ስንት ነገር ብያቸው አሳምኜ እነሱን እንኳን እንትን ካልኩኝ በኋላ ከቀረው በኋላ አሁን ድጋሚ ሌላ ስደት። ግን አሁን ባንመለስስ ነገሮቹ የኔስ እሺ ልመለስ ይችላል። ነገ የተሻለ ቀን ይሆናል ብዬ እጠብቃለሁ። ዛሬ እያልኩ ማስበው ነገር እንደዛ አይደለም እኮ አሁን እያልኩሽ ያለው። እኔ ስሚ አሁን ስለተጨናነኩ ነገ ሌላ ቀን ነው። በቃ እኔ ተሽዬ እገኛለሁ፣ ሰርቼ እንለወጣለን ብዬ እያሰብኩኝ
እንደምታይ ነው ፍቅር ወይ የሆነ ነገር የሆነ ሀፕን ያደርጋል የሆነ ነገር እንጠብቃለሁ እዚህ ጋር ነገሮቹ ይበለሻሻሉ። እኔ በቃ ፍቅር ምንም ማውራት አልፈልግም። አሁን እኔን አዳምጠኝ። እኔን አንተን ሰምቼ ከለ እባክህ ይሄንን ሐሳብህን ማለት ነው መጀመሪያ ረጋ በል። አሁን ረጋ ብለን እንብላ ምሳችንን። ከፈለክ ወጥተን መብላት እንችላለን። ከፈለክ ቤት እኔም ላስብበት አንተም ማስብበት። ማሪ ምንም እኮ ነው የማስበው ነገር የለም። እኔ እኮ ጀምሬያለሁ ለሚሆን ነገር የለም። አሁን ስለተጨናነክ ነው እንደዚህ ሌላ ሐሳቦች የሚመጣልህ። ግን ሌላ ሐሳብ አይደለም እኮ ይሄ በቃ እኔ ማድረግ ያለብኝ ነገር ስለሆነ ፍቅር እኔ ላንተ ብዬ አይደል እዚህ ሆንኩት። ላንተ ብዬ አይደል የቀረሁት። አንተን ሰምቼ አይደል አንተ እኔን አሰማኝ እኮ ጎድቼሻለሁ እኮ በእኔ ምክንያት ነገሮች በቃ ተበላሽተውብሻል፣ አበላሽቼብሻለሁ። እኔ ላንቺ መሆንም አቅቶኛል። እሺ እኔ እንደዛ አታስብ። እኔ ምንም የሆንኩት ነገር የለም ታውቃለህ። ብሄድ ኑሮ እኮ ይሄኔ ሌላ ነገር ደርሶብኝ እስካሁን ላልመለስ እችላለሁ። አያጨናንቅሽ። አይ ምሳ ውጪ ወተን እንብላ ወይስ ቤት? አይ አሁን የሆነ ጉዳይ አለኝ እሱን ጨራርሽ እመጣለሁ። በምን መጀመሪያ ምግብ ብላ። ስማኝ ምግብ እየተውክ ነው አይደለም? እየተውክ ነው የምር አይደለም? እኔ የሆነ ጉዳይ አለኝ። እሺ ትሄዳለህ፣ ግን መጀመሪያ ምግብ ብላ። ጣፋጭ እሺ በኛ እኔ ካልበላ ኖ እሱን አይደለም እበላለሁ። ተመልሼ አሁን ደርሼ ልምጣ። ሩቅ ነው? እሺ ነሳሽኝ። እኔ ረስቼ እኮ ነው ዝም ብዬ የተኛው እስካሁን። ሩቅ ነው የምትሄድበት? ቅርብ ነው። እሺ ምን ልስራ? ሌላ ነገር ምን ፈልገው? ምንም አልፈልግም። ጣፋጭ እሺ ያንን ሐሳብ ግን ትተዋለህ። እናወራበታለን። እሺ አስብበት። ስለኔ ብቻ ማለት እኔ ትሄዳለህ እንጂ ጫማስጭኝ ስለተጨናነክ ነው። እሺ እሺ ምንም አልጨነቅም። ጫማ እሰጥሃለሁ፣ እመጣልሃለሁ። በነጠላ ጫማ ደርሼ ብትሄድ ግን ደስ ይል። ቅርብ ከሆነ ችግር የለውም። እሺ አባት ግን ስማ፣ ቶሎ ተመለስ። ይኸው ሳልበላ ነው የምጠብቅህ። ምንም ነገር አልበላም ካልመጣ። ሌላ የምትፈልገው ነገር ካለ አዘጋጅልሃለሁ። የፈጣሪ ጭንቀት እግዚአብሔር ያውቃል። እንግዲህ ጭራሽ ስደት ሰው ሀገር ደም በባህር ወይ ፈጣሪ ምን ሲል ይሄ ሀሳብ ጭንቅላት ውስጥ እንደመጣ እግዚአብሔር ያውቃል። ሰው በህጋዊ ሄዶ እንኳን የማይመለስበት ዘመን አሁን ጭራሽ ደግሞ